በሐዲስ ኪዳን ለሶስት ነገር ሁሉም ክርስቲያን ካህን በደንብ ሃይማኖታችሁን ያዙ። ቀጥሎ ሴቶቹ ምን ቀድስ ሊሉ ይችላሉ። አንድ ነገር እንዳትሳሳቱ የሚያስፈልገው ካህን የክርስቶስ ምትክ አይደለም። እነዚህ ሶስቱን ያሟላ ክርስቶስ ብቻ ነው። ካህናትና ክርስቶስ ተደምረው ያድኑናል የሚል ትምህርት ለኦርቶዶክስ የላትም። ኢየሱስ ክርስቶስ ንጉሳችን ነው። ግን ንጉስ አናነክስም ይባላል ማለትስ ብትችላለህ? እኔ ክርስቶስ ዳኛዬ ነውና ፍርድ ቤት አያስፈልግም ይባላል። አንድ ሰው ሊያስቀድስ ሲሄድ ምንድነው ሕግ መፈጸም ስላለበት እንደው ካላስቀደስኩ ችግር ነው ብሎ ሳይሆን ኃጢአት ይቅር ሊባል ነው። ካህን በደለኛ ሆኖ ቢቀድስ ቅዳሴው ያርጋል ወይ? እኛስ ብንቆርብ በትክክል ቅዱስ ሥጋው ክቡር ደሙ ሆኖ ይሰጠናል ወይ የሚል ጥያቄ እንጠይቅ። ወይም ካህኑ ኃጢአተኛ ሆኖ እኛ የምናውቀውን ኃጢአት የሰራ ሰው ሲቀድስ ብናየው ጭንቅላታችን እንዴት ሰላም ሊሰማው ይችላል? ስለዚህ እውነት ጸሎቱ ያርጋል? እግዚአብሔር ይሰማዋል? አይሰማውም ከሆነ ከስረናል እስከ ዛሬ ሊሆን ነው። ይሰማዋል ከሆነ እግዚአብሔር የቄስ ሲሆን ኃጢአትን አይቆጣም ማለት ነው የሚል ችግር ያመጣል። ስለዚህ ማስታረቅ አለብን። መልሱ ይሰማዋል ነው። ቅዳሴው ያርጋል። ህብስቱም ወደ አምላክ ሥጋ ይለወጣል፣ ወይኑም ወደ አምላክ ደም ይለወጣል። ጸሎታችንም ይሰማል። እግዚአብሔር ይፍታ ቢለንም እንፈታለን፣ ይቅር እንባላለን። ይህ የሆነበት ምክንያት በምን ምክንያት ይመስላችኋል? ይህ የሆነበት ምክንያት በኢየሱስ ክርስቶስ ምክንያት ነው። በጌታችን በኢየሱስ ክርስቶስ ምክንያት ራእየ ዮሐንስ ምዕራፍ 1 ቁጥር 12 ላይ አንድ ቃል አለ። ወሶበ ተመየጥኩ እራይ ዝኮ ዘይትናገረኒ፣ ከኔ ጋር የሚነጋገረውን መልአክ ለማየት ዞር ባልኩ ጊዜ ይላል ርይኩ ሰብኡ ማህተወ ዘወርቅ ይላል። 7 የወርቅ መቅረዞችን አየሁ ይላል። 7 የወርቅ መቅረዞችን አየሁ። ማይከለ ሰብኡ ማህተው ይነብር ከመወልደ ጓለ እመሕያው። እዚህ ላይ ነው ቁም ነገሩ ያለ። በ7ቱ የወርቅ መቅረዞች መሃል የሰው ልጅ የሚመስል ነበር ይላል። እስኪ ንገሩ፣ እስኪ በሉት ይሄን። በ7ቱ የወርቅ መቅረዞች መሃል ምን የሚመስል ነበር? የሰው ልጅ የሚመስል ነበር። እዚህ ላይ ነው ቁም ነገሩ። ታች በጣም ብዙ ነገር አለው። እሱን ስናብራራ ነው ጉዳያችን ጋር የምትያይዘውን አንድ ነጥብ ነው የፈለግኩ። ባጭሩ ያቺ 7 የወርቅ መቅረዝ የተባለች ቤተ ክርስቲያን ናት። 7 የተባለችም 7 በዕብራውያን ልማድ 7 ፍጹም ቁጥር ነው። ፍጹም ቁጥር። ስለዚህ 7 በዕብራውያን ፍጹም ነው ያለው ሳዊሮስ ነው። እስመ ሁልቆ ሳብዕ በዕብራውያን ፍጹም ውእቱ ብሎ የተናገረው 7 ፍጹም ነው። ስለዚህ ነው ፍጽምት የሆነች ቤተ ክርስቲያን ናት። የወርቅ ያላት ወርቅ ንጹህ ነው አይደል? ቤተ ክርስቲያን ምንድን ናት? ፍጹም ንጽሕት ናት። ነውር የለባትም። ቤተ ክርስቲያኒቱ ነውር የለባትም። ስለዚህ ነውር የለባትም። በማይከለ ሰብኡ ማህተው በዚያ በ7ቱ የወርቅ መቅረዞች መሃል የሰው ልጅ የሚመስል ነበር የተባለ ፍጽምትና ነውር የሌለባትን ቤተ ክርስቲያን የሚመራት ማን ነው ማለት ነው? የሥጋን የለበሰው ማን? ኢየሱስ ክርስቶስ ነው የሚመራት ማለት። ስለዚህ ቅዳሴውን የሚመራው ማን ነው? ንገሩኝ እንጂ። ኢየሱስ ክርስቶስ ነው፣ መድኃኔዓለም ነው የሚመራው። ቅዳሴውን የሚመራው፣ ጸሎቱን የሚመራው፣ ቅዳሴውን የሚያከናውነው፣ ህብስቱን የሚለውጠው፣ ወይኑን የሚለውጠው፣ ጸሎቱን በሙሉ የሚያሳርገው ኢይትከሀሉ ያቅርቡ ዘእንበለ በአራቅኝናሁ ለወልድ እንዳለ ሊቁ ያለ ክርስቶስ ሊቀ ካህናትነት የሚያርግ የለም። እንዲያውም ቄሱ ራሱ ህብስቱን ይዞ ገብቶ መቅደሱ ሲባርክ ምንድነው የሚለው መሰላችሁ? መጀመሪያ ይዞ እንደገባ እንዲህ ነው፣ ክርስቶስ አምላክነ ዘበአማነ ተቤማንከ ወባርክ በዴከ ወቀድስ ባይልከ ወአጽን በመንፈስከ ዝንቱ ህብስት ይኩን ለስርየተ ኃጢአተ ህዝብከ ነው የሚለው። አምላካችን ክርስቶስ ወይ እተ በየማንከ በቀኝህ አንተ በስልጣን አንተ ባርከው፣ ወባርክ በእዴከ አንተ በእጅህ ባርከው፣ ወቀድስ በኃይልከ በፍጹም ኃይልህና ስልጣንህ አንተ አንጻው ይሄን ህብስት የህዝብን ኃጢአት የሚያስተሰሪ አድርገው ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ወይ አንተ ባርከው ስለሚለው የሚባርከው ማን ነው? ጌታችን ኢየሱስ ክርስቶስ። ካህኑ እጁን ሲዘረጋ ክርስቶስ ነው በንጹሐት እጆች የሚባርካቸው። ከዚያ የተነሳ ቤተ ክርስቲያኒቱን የሚመራት እግዚአብሔር ስለሆነ
ያደፈ ካህን ቢቀድስ ቅዳሴው አያድፍም። ለምእመናንም ይቅርታን ያገኛሉ፣ አይከለከሉም። ቄሱሳ ይፈረድበታል? አዎ ነው መልሱ። አዎ እንዲያውም አጋንንት ሳይገባው የሚቀድሰውን ሰው አጋንንት የእሳት ልጓም ካፏ ገብተው በእሳት ሰረገላ ተጭነውት እስከ ቤተ ክርስቲያን ይመጣሉ። ከደጁ ሲደርስ ይለቁታል፣ ገብቶ ይቀድሳል። ቀድሶ ሲወጣ መልሰው ለጉመው ተጭነውት ይሄዳሉ ነው የሚሉት እንግዲህ አባቶቻችን። እንዲህ አድርጎ እግዚአብሔር ይቀጣዋል። ግን አንድ ሀሳብ ደግሞ ልንገራችሁ። እናንተ የሆነ ኃጢአቱ የምታውቁበት ሰው ቢኖር አሁን እኮ አፉን ለጉሞ እየወሰዱ ይሆናል እንዳትሉ ደግሞ። በጣም የሰው ልጅ አይምሮ ከባድ ነው። እኔ ተመስገን ቤተክርስቲያኒቱን የምትመራት ክርስቶስ ነህ፣ እኔ ቆርቤ ያለው እሱን ግን ለጉሞ ተወስደዋል እያላችሁ እየተመጻደቃችሁ እንዳትሉ ደግሞ ማለት ነው። ምክንያቱም እልከኛ፣ ትዕቢተኛ፣ ደፋር፣ ልበደንዳና ክፉ ሰው ካልሆነ በቀር እሱንም ምን ሊለው ይችላል? ደግሞ ይቅር ይለዋል አይደለም? እኔንም ይቅር ወራዳነትን አይተህ ምን በለኝ ነው ያለ፣ ፍታኝ ስላለ እሱንም ይፈታዋል። በማያገባን ገብተን መከራችን እንዳናይ ብዬ ነው። አሁን ይህንን ጥያቄ ራሱ ያመጣሁት እንዴት ቄስ ገሌ ይቀድሳል፣ እንዴት አባ ገሌ እየቀደሰ እንዴት እግዚአብሔር ጸሎታችን ሊሰማን ይችላል ብላችሁ እንዳትረበሹ ነው። በእኛ ክፋት በእኛ ነውር ተረብሻችሁ አምልኮቹ እንዳይጎልባችሁ ነው እንጂ እኔ ነገርኳችሁ። አይ ቄስ ገሌን እኮ ሳይለጉሙ አይቀርም እንዳትሉ። ለዚህ ታሪክ የሚሆን አንድ ታሪክ አለ። ሁልጊዜ ሰው ኃጢአት ተስቦ በሽታ አይደለም፣ በቅዳሴው በኩል አይተላለፍብንም። ኃጢአተኛው ቄስ ስላቆረበን በሱ እጅ አድርጎ ኃጢአቱ በእኛ አይመጣም። እዚያው እሱ ተሸክሞት ነው የሚቀረው እንጂ ኃጢአት ወደኛ አይተላለፍ። ይሄንን ቅዱስ ጳውሎስ ገላትያ ምዕራፍ 6 ቁጥር 5 ላይ ወኩሉ ጾሮ ይጸውር፣ ሰው የየራሱን ሸክም ምን ይላል ነው ያለው? ይሸከማል። ስለዚህ ያ ስለሆነ ምንድነው የሚያደርገው መሰላችሁ? አንድ ቄስ ነበረ እና ንስሐ ልጁ አለ። ንስሐ ልጅየው የንስሐ አባቱን መሬት ተጠምኖ ማረስም ይባላል በገጠሩ። የገባም ለከተማ ሰው የኩል ማረስ ማለት ነው። ሰውየው መሬት አለው፣ ያኛው ደግሞ ምን ይችላል? ጉልበቱን እንደ ዘንድሮ ማዳበሪያውን እንደ ድሮ ደግሞ በቃ አረሙን ምኑን ይችልና እኩል ይካፈላሉ። ስለዚህ ንስሐ አባትየው መሬት አለውና ለንስሐ ልጁ አርሶ እንዲያካፍለው ሰጠው። ሎሌው በሚያርስበት ጊዜ ከንስሐ አባትየው እርሻ ወርቅ በድስት ሞልቶ አገኘ። ወርቅ በድስት አረ ወርቅ አገኘው ብሎ ያ ሰራተኛው ለባለጸጋው ይነግረዋል፣ ወይም ለንስሐ ልጁ አይ እኛ መሬቱን ነው እንጂ ወርቅ አላከራየንም፣ ወርቅ የባለ ርስት ነው፣ እህሉን ነው የምንካፈል፣ ወርቁን ወስደ ለንስሐ አባታችን ስጠው አለው። ግን ደግሞ እንዳይጣላህ ነግሬዋለሁ አትበለው አለው። አመሉን ያውቅበታል ማለት ነው የንስሐ አባቱን። እሺ ብሎ ሂዶ ወርቁን ሰጠው። ወርቅ አግኝቼ አለው። በል ወደ ማታ መጣለው እንቆፍረዋለን እዚያው ቆየኝ አለው። እሱ ግን ምን ሲያደርግ ቆየ? ጦሩን ሲስል ቆየ። ጦሩን ሲስል ቆየና ሂዶ እንግዲህ ምንድነው ወርቁን መውሰድ እኮ ይችላል፣ ከሶ ቢካፈለኝስ ብሎ እኮ ነው። ከዚያ በኋላ እንደደረሰ የንስሐ ልጁን ሰራተኛ በጦር ብሎ ገደለው። ሲገለው ደሙ ተፈንጥቆ ምኑ ላይ አረፈ መሰላችሁ? ወርቁ ላይ ሲያርፍ ወርቅ የነበረው ብረት ሆነ፣ የግፍ ደም ስላረፈበት ማለት ነው። ከዚያ በኋላ ቀርቶበት መሽቶ ያ የንስሐ ልጅ ሰራተኛ የቀረ ብሎ ሎሌውን ሊፈልግ ሲሄድ አጣው። መጨረሻ ላይ ቢሄድ የደም ምልክት አገኘ። ኋላ ልጣለው ንስሐ አባቴን ልግደለው ብሎ አሰበና አይ እኔ ምን ጨነቀኝ። ያኛውም ብፁዓን አግብርት የሚለውን ዋጋ አግኝቷል ማለት በብፁዓን አገልግል ቅዱስ ጳውሎስ ኤፌሶን 6 ላይ አግብርትኒ ተቀነዩ ለአጋዕዝቲክሙ ብሎ ባሮችም ለጌቶቻችሁ በሚገባ ተገዙ ብሎ ነበርና የማገልገሉን ዋጋ አግኝቷል። ሰውየው ጋርም እኔ ምን አለኝ ብቻ ቤተክርስቲያን አልሄድም እንጂ አልቆርብም ብሎ ቁጭ አለ ቤት። የንስሐ ልጅየው ቅን ስለነበረ
መልአከ እግዚአብሔር ወደ ቤተ ክርስቲያን ውጣ የምታየው ነገር አለ አለው። ኋላ ቢሄድ የንስሐ አባትየው ሊቀድስ ሲመጣ አጋንንት የእሳት ልጓም አግብተውበት እንደ በሳት ሰረገላ ተጭነውት ይዘውት ሲመጡ አየ። አሃ እሱስ ለካ እንዲዋጋውን እየተከፈለው ነው ብሎ እግዚአብሔር ካህናትን ካልቀጣ ኃጢአት ችግር የለውም ማለት ነው ብሎ እንዳይሰናከል ማለት ነው አሳየው። የሱ ቀረ ማለት ነው። ለሱ ደግሞ ምን አለው? ራእይ አሳየው። ታቹ ገበታው ወይም ምንጩ የወርቅ ከላይ ደግሞ ገደሉ የወርቅ የሆነ ምንጭ ውስጥ ውሃ እየፈለቀ ማንካው ደግሞ የወርቅ ሆኖ እጁ በጣም የቆሰለ ሰው ውሃ እየቀዳ ጠጣ ሲለው እኔ አልጠጣም ሲል ኋላ የላይኛው ወርቅ የታችኛው ወርቅ ውሃው ንጹህ ማንኪያው የወርቅ ከቆሰለው እጅ ምን አለ አለው። ነው ብሎ እሱ ምን አድርጎ መሰደብ መሰላችሁ? ይሄማ ቤተ ክርስቲያን ንጽሕት ናት፣ ስጋው ደግሞ ንጹህ ነው፣ ከሰውየው ኃጢአት ምን አለ ዝም ብለህ አትቀበልም ሲለኝ ነው ብሎ ስጋው ደግሞ ተቀበለ ብለው አባቶቻችን በዜና አበው ጽፈውልናል። ስለዚህ እግዚአብሔር ባወቀ መጨረሻ ላይ ግን የምነግራችሁ የተድጎ ለካህን ዘይጸልይ የሚጸልይልህን ካህን ምን አትበለው ነው ያለው። አትተወው ማለት አንደኛ ከቤተ ክርስቲያንን ጥለህ አትውጣ፣ ሁለተኛ ደግሞ በጸሎት አስበው፣ እግዚአብሔር በመስዋዕቱ እንዳይቀስፈው፣ ቃለ እግዚአብሔር በማጉደሉ ፍታቴ ማርያም ይባላል አታውቁትም እናንተ አሁንም አልፈታውም። እሱን በማጓደሉ ቡራኬ በማጓደሉ ቀለም በማንጠቡ ሳይገባው በመቀደሱ እንዳይቀስፈው ጸልይለት ሲል ነውና ከኔ እንደውም የሌሎችንስ አላውቅም የራሴን ኃጢአት ነው የማውቅ። ከራሴ ጀምሮ እግዚአብሔር ይቅር እንዲለን ሳይገባን በምናገለግለው አገልግሎት እንዳይቀስፈን በጸሎታቸው አስቡን። ወስብሐት ለእግዚአብሔር። እኛ የሆስፒታል ፕሮጀክት እንዳለን ሰምታችሁ አይደል? አልሰማችሁም ይሆን? እና እሱ ፕሮጀክታችን የመሬት ሂደት ስላለው ከተቋም ከሚመለከታቸው ተቋማት ጋር ያላለቀ ነገር ስላለው የገቢ ማሰባሰቢያውንም ሞቅ አድርገን አላስኬድ ነውም እና ሰዎችም በዱሮ ኢንፎርሜሽን እየሰጡ ያሉ ናቸውና ተጠራቅመው ተጽፈው እስካሁን የሰጡት በዚህ በጥርም እኔም እዚህ ስላልነበርኩኝ አሁን እስካሁን የሰጡት በጥር ወርና አሁን ይህንንም ጨምረ የካቲትንም የሰጡት ሰዎች እዚህ ተመዝግበዋል። እነሱም በጸሎት እናነሳለን ማለት ነው። አሁን 3 ሰላም ለኪ እንደግምና ከዚያ ተነስተን ቁመን ሰላም ለኪ እንደግማለን። ሰላም ለኪ ሰላም ለኪ ሰላም ለኪ ዘንሰግን ለኪ ማርያም ቀና በሉ። እሺ
ለአብርሃም ለይስሐቅ ለያዕቆብ ለአበው ለቅዱሳን የተለመነ እግዚአብሔር ፈጣሪያችን ለኛ የሚለመነን ለአባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ጊዮርጊስ ለአባ ጽጌ ድንግል ለቅዱሳን አባቶቻችን የተለመነች እመቤታችን ቅድስት ድንግል ማርያም በረድኤት አትለየን። ወድቀን እንደለመናት እግዚአብሔር ኃይለ አጋንንትን ከእግራችን በታች በእናቱ ጸሎት ይጣልልን። የቸርነቱን ስራ ይስራልን። የታመሙትን ይፈውስልን። የተጨነቁትን ያረጋጋልን። የተራቡትን ይመግብልን። የታሰሩትን ያስፈታልን። ለሀገር ሰላም ይላክልን። ገዳማችን ቤተ ጉባኤያችንን ቅዱስ ቤተ ክርስቲያናችንን በምህረቱ ጠብቆ ያቆይልን። የጀመርነውን ነገር ያስፈጽመን። ሱባኤውን በሰላም ጨርሰን የእግዚአብሔርን ፊቱን ለማየት ያብቃን። ለቤተ ክርስቲያን ዓላማ ባዘጋጀነው ፕሮጀክት ላይ በየትኛውም ዓለም ሆናችሁ ከሌለ ገንዘባችሁ ስንጠራችሁ አቤት ብላችሁ አስባችሁ ቅን መልስ ለመለሳችሁልን እጃችሁን ለዘረጋችሁልን ሁሉ እግዚአብሔር የምሕረት እጁን ይዘርጋላችሁ። መድኃኔዓለም ይስጣችሁ። እስካሁን የፕሮጀክታችን ሂደት ያለው የመሬት ጉዳይ ብቻ ቀርቶት ነው። እንደ እግዚአብሔር ፈቃድ ያልቃል በቅርብ ጊዜ ብለን እንጠብቃለን። ያው እኛ የምናስኬደው ስላልሆነ ሂደቱን ጠብቆ በሚመለከተው መስሪያ ቤት በኩል የሚያልቅ ስለሆነ ነው። የሄድንባቸው መስሪያ ቤቶች ሁሉ በሚገባ ነው የተባበሩን። እንደ እግዚአብሔር ፈቃድ አሁን የመጨረሻውንም እንደሚገባ ይፈጽሙልናል ብለን ተስፋ እናደርጋለን። እንደጨረስን አዲስ ነገር ቶሎ ብለን መሬቱ እንዳለቀልን ቶሎ ሳንዘገይ በሳምንት ወይም በሁለት ሳምንቱ ይዘን እንመጣለን። ባለቀልን በሳምንት ወይም በሁለት ሳምንቱ ይዘን እንመጣለን። እስከዚያው ድረስ የምትችሉ ሁሉ ድጋፋችሁን አጠናክራችሁ እንድትቀጥሉ ለማለት እወዳለሁ። ቸሩ አምላክ ኢየሱስ ክርስቶስ በየትኛውም በባህር ዳር፣ በአዲስ አበባ፣ በአውስትራሊያ፣ በአሜሪካ በየትኛውም ዓለም ሆናችሁ ለጉባኤ ቤቱ ስራ አስፈጻሚ ሆናችሁ ገቢ በማሰባሰብ ፕሮጀክት በመቅረጽ የምትደክሙ ወንድሞቻችን እህቶቻችንን ሁሉ እግዚአብሔር ይጠብቃችሁ። የሰጣችሁትን መድኃኔዓለም ይስጥልን። የጀመረውን ያስፈጽመን። እስካሁን የሰጡንን ኃይለ ጊዮርጊስን፣ ጥበበ ሥላሴን፣ ወለተ ገብርኤልን፣ ጸዳለ ማርያምን፣ ሂሩተ ሥላሴን፣ ገብረ ማርያምን፣ አርአያ ሥላሴን፣ ውበ ሥላሴን፣ ጸዳለ ማርያምን፣ ብስራተ ገብርኤልን፣ ወለተ ማርያምን፣ ኪዳነ ማርያምን፣ ወለተ ሥላሴን፣ ሰይፈ ሚካኤልን፣ ክፍለ ዮሐንስን፣ አጸደ ማርያምን፣ ወለተ ብርሃንን፣ ክንፈ ሚካኤልን፣ ገብረ ኢየሱስን፣ ገብረ ሚካኤልን፣ ወልደ መድንን፣ መዓዛ ማርያምን፣ ስርጉተ ማርያምን፣ ዘረ ዮሐንስን፣ ሀብተ ሚካኤልን፣ ጽጌ ማርያምን፣ አጸደ ማርያምን፣ እህተ ቂርቆስን፣ ተስፋ ሚካኤልን፣ ወለተ ተክለ ሃይማኖትን፣ ወልደ መስቀልን፣ ሂሩተ ገብርኤልን፣ ኃይለ ገብርኤልን፣ ወለተ ማርያምን፣ ተክለ ወልድን፣ ፍሬ ሰንበትን፣ ወለተ ጻድቅን፣ ኃይለ ጊዮርጊስን፣ ወልደ ሩፋኤልን፣ ወለተ ማርያምን፣ ኃይለ ሚካኤልን፣ ወለተ ገብርኤልን፣ ወለተ ማርያምን፣ ኃይለ ሐዋርያትን፣ ክፍለ ማርያምን፣ መርበረ ጻድቅን፣ አመተ ሥላሴን፣ ወለተ ማርያምን፣ እህተ ገብርኤልን፣ ማይደር ማርያምን፣ ወልደ ሳሙኤልን፣ ቃለ አብን፣ ዜና ማርያምን፣ እህተ ራጉኤልን፣ ሰይፈ ሥላሴን፣ አጸደ ማርያምን፣ ተክለ ማርያምን፣ ወለተ ማርያምን፣ ወልደ ጻድቅን፣ ወለተ ትንሣኤን፣ አክሊለ ብርሃንን፣ ወለተ ወልድን፣ ወለተ ተክለ ሃይማኖትን፣ ተክለ ዮሐንስን፣ ተክለ አብን፣ ወለተ ገብርኤልን፣ የማነ ብርሃንን፣ ወለተ እስጢፋኖስን፣ ቃለ አብን፣ ብርሃነ ገብርኤልን፣ አመተ ሥላሴን፣ እሴተ ገብርኤልን፣ ወለተ ገብርኤልን፣ ወለተ ሚካኤልን፣ ገብረ እግዚአብሔርን፣ ወለተ ወልድን፣ ወለተ ኢየሱስን፣ ገብረ ጻድቅን፣ እህተ ማርያምን፣ ተክለ ማርቆስን፣ ወለተ ሥላሴን፣ ወለተ መድንን፣ ወለተ መስቀልን፣ ወልደ አረጋዊን፣ ክንፈ ሚካኤልን፣ ተስፋ ማርያምን፣ አጸደ ማርያምን፣ ገብረ ማርያምን፣ ገብረ ማርያምን፣ ገብረ እግዚአብሔርን፣ ወለተ ማርያምን፣ ፍቅረ ማርያምን፣ እህተ ኢየሱስን፣ ቀጸላ ማርያምን፣ ጽጌ ማርያምን፣ አጸደ ማርያምን፣ ብርሃነ ሥላሴን፣ ወለተ ማርያምን፣ ወለተ ሊባኖስን፣ ብርሃነ መስቀልን፣ ጸዳለ ማርያምን፣ አስካለ ማርያምን፣ ወለተ ኪዳንን፣ ወለተ ወልድን፣ ወለተ ገብርኤልን፣ አጸደ ማርያምን፣ አክሊለ ማርያምን፣ ወለተ ገብርኤልን፣ ሂሩተ ማርያምን፣ ምስጢረ ሥላሴን፣ አምደ ብርሃንን፣ ተክለ ብርሃንን፣ ገብረ ዮሐንስን፣ ወለተ አማኑኤልን፣ ወለተ ሥላሴን፣ ውህበ ሥላሴን፣ ወለተ ትንሣኤን፣ ወለተ ሩፋኤልን፣ ኃይለ ሚካኤልን፣ ወልደ ሥላሴን፣ ኃይለ ማርያምን፣ ኃይለ ማርያምን፣ አመተ ሥላሴን፣ ሀብተ ሚካኤልን፣ ብርሃነ ሥላሴን፣ ወለተ ሕይወትን፣ ወለተ ሚካኤልን፣ ወልደ ትንሣኤን፣ ገብረ ኢየሱስን፣ ሀብተ ማርያምን። ልቡ ሁለት ጊዜ ቀዶ ጥገና የተደረገለት ሁለቱ ኩላሊቱ ህመምተኛ ነው። መድኃኔዓለም በምሕረቱ ያስብልን። ወለተ ወልድን፣ እህተ ማርያምን፣ ወለተ ኪዳንን፣ ወልደ ሩፋኤልን፣ ወለተ ሰንበትን፣ ወለተ ጽጌ ወይንን፣ ሰይፈ ገብርኤልን፣ አጸደ ማርያምን፣ ክንፈ ገብርኤልን፣ አጸደ ማርያምን፣ ገብረ ሕይወትን፣ ወልደ ገብርኤልን ያ ስም ህመምተኛ ነው። እግዚአብሔር ይፈውስልን። ወለተ መድንን፣ ገብረ መድንን፣ ወለተ ጻድቅን፣ ወለተ ሚካኤልን፣ ወለተ ሰማይትን፣ ገብረ ሥላሴን፣ ወለተ ሥላሴን፣ አጸደ ማርያምን፣
ገብረ መስቀልን ገብረ ጊዮርጊስን ወልደ ሰንበትን አመተ ኢየሱስን ገብረ ዮሐንስን ገብረ ኢየሱስን ገብረ መስቀልን ወለተ ሕይወትን ወለተ ማርያምን ወልደ ቂርቆስን ወለተ ኪዳንን ተክለ ጻድቅን ወለተ ጊዮርጊስን ጭንቅ ውስጥ ነኝ ብላለች። መድኃኔዓለም ከጭንቅ ያውጣሽ። ቀጸላ ማርያምን ወለተ ተክለ ሃይማኖትን ወለተ ሰንበትን ወልደ ገብርኤልን ኃይለ ገብርኤልን ገብረ ሥላሴን ስርጉተ ማርያምን ተክለ መድንን ኃይለ ጊዮርጊስን ኃይለ ሩፋኤልን እህተ ማርያምን ጽጌ ማርያምን ክንፈ ገብርኤልን ቤዛንህን ቀጸላ ጊዮርጊስን ተክለ ወልድን ወለተ ዮሐንስን መንበረ ማርያም ብርሃነ ገብርኤልን ወለተ ማርያምን ኃይለ ጊዮርጊስን ነፍሲማር ገብረ ሥላሴን ገብረ መድንን ኃይለ አርሴማን ተክለ ወልድን ፍቅረ ማርያምን ወለተ ኢየሱስን ምረተ ሥላሴን በሕክምና መፍትሄ አጥቻለሁ ብለዋል። መድኃኔዓለም ይፈውስልን። ተስፋ ሚካኤልን ኃይለ ኢየሱስን ፍቅርተ ኪዳንን ገብረ መድንን እህተ ማርያምን ወለተ መድንን እህተ ማርያምን ኃይለ ሚካኤልን ወለተ ማርያምን መቅደሰ ማርያምን እህተ ገብርኤልን ኃይለ ጊዮርጊስን ከሱስ ውጦኛል እባካችሁ ጸልዩ ብለዋል። መድኃኔዓለም ያውጣልን። ወልደ ጊዮርጊስን ወለተ ኢየሱስን ገብረ ሚካኤልን ወለተ አማኑኤልን ወልደ ዳዊትን ወልደ አማኑኤልን ለቁርባን እንዲያበቃም ብለዋል። እግዚአብሔር ያብቃችሁ። ፍቅርተ ሚካኤልን ሰይፈ ገብርኤልን ወለተ ሕይወትን ስርጉተ ማርያምን ክንፈ ገብርኤልን አስካለ ማርያምን ለቁርባን እንዲያበቃን እግዚአብሔር ያብቃችሁ። ኃይለ ሚካኤልን ወልደ ኤዎስጣቴዎስን ወለተ ማርያምን አጽመ ጊዮርጊስን ደብረ ጽዮንን ኪዳነ ማርያምን ኃይለ ሥላሴን ጽላተ ኪዳንን ወልደ ትንሣኤን ወልደ ሐናን ወለተ ሕይወትን ወልደ ሩፋኤልን ወልደ መድንን ወለተ አረጋዊን ፈቃደ ሥላሴን ኃይለ ማርያምን ወለተ ሚካኤልን እህተ ሚካኤልን ወለተ ኢየሱስን ወልደ ኪዳንን ወለተ ዮሐንስን ገብረ ጻድቅን ወልደ ሰማይትን ገብረ ኪዳንን ገብረ መድንን ወለተ ኢየሱስን እህተ መላክን ዘድንግልን ክንፈ ገብርኤልን ኃይለ ገብርኤልን አማ ሥላሴን አመተ ሥላሴን ኃይለ ሚካኤልን ወለተ ትንሣኤን አመተ ማርያምን ስርጉተ ማርያምን ወለተ ሰንበትን ወለተ ዜና ማርቆስን ፈቃደ ሥላሴን በእንተ ማርያም ፍቅርተ ሥላሴን ወለተ ማርያምን ቀጸላ ጊዮርጊስን ወለተ ሊባኖስን ተክለ ወልድን ገብረ ኢየሱስን ወለተ ሥላሴን ዕፀ ክርስቶስን ወልደ ሩፋኤልን ኃይለ ገብርኤልን ወለተ ኪሮስን ፍቅርተ ማርያምን ኃይለ ገብርኤልን ነፍስ ይማርልን። ገብረ ማርያምን ኃይለ ሚካኤልን ወለተ ቂርቆስን ኪሩቤልን ሱራፌልን ኤልያናን ወለተ ማርያምን ወልደ አረጋዊን ጸዳለ ማርያምን ወልደ ጻድቅን ወለተ ትንሣኤን አክለ ብርሃንን ወለተ ወልድን ወለተ ተክለ ሃይማኖትን ቀጸላ ማርያምን ኪዳነ ቃልን ወለተ ኢየሱስን ወልደ ጊዮርጊስን ተክለ ዮሐንስን ወለተ ሥላሴን አምደ ማርያምን ሂሩተ ሥላሴን ፍቅርተ ማርያምን እህተ ማርያምን ፍቅርተ ማርያምን ገብረ ዮሐንስን ኃይለ ሚካኤልን ወልደ ሐናን ወለተ ትንሣኤን ሰብለ ድንግልን ወለተ ማርያምን ወልደ ትንሣኤን ወለተ ሥላሴን ሰይፈ ሚካኤልን በሕመም ላይ እግዚአብሔር ይፈውስልን። ገብረ ማርያምን ገብረ ተክለ ሃይማኖትን ሰይፈ ሚካኤልን ዝክረ ድንግልን ተስፋ ሥላሴን ብርሃነ ትንሣኤን ኪዳነ ማርያምን ገብረ ኢየሱስን ገብረ ወልድን አጸደ ማርያምን ክበበ ሰማይትን ሀብተ ወልድን ወለተ መድንን ነፍስ ይማር ወለተ ሥላሴን ፈቃደ ማርያምን ወለተ ሥላሴን ወልደ ገብርኤልን ወለተ ቂርቆስን እስቴተ ገብርኤልን ወለተ ሚካኤልን ወልደ ጊዮርጊስን አስካለ ማርያምን ገብረ ማርያምን ስርጉተ ገብርኤልን ትርሲተ ማርያምን ወለተ ማርያምን ወልደ አረጋዊን ገብረ ማርያምን ወለተ ሥላሴን ገብረ ቂርቆስን ወለተ ማርያምን ገብረ ሥላሴን እህተ ገብርኤልን ገብረ ሥላሴን ወለተ ማርያምን ተክለ ኢየሱስን ጽጌ ማርያምን ስራ ፈላጊ እግዚአብሔር ይስጥልን። ገብረ ጻድቅን ብርሃነ ሥላሴን ፍቅርተ ሥላሴን ወለተ መስቀልን መቅደሰ ማርያምን ተክለ መድንን ሂሩተ ሥላሴን ወለተ ማርያምን ወለተ ጻድቅን ሀብተ ማርያምን ወልደ አማኑኤልን ወለተ ሩፋኤልን ኃይለ ገብርኤልን እስቴተ ማርያምን ወለተ እስጢፋኖስን ኃይለ ሚካኤልን ወልደ ሐዋርያትን ፍቅርተ ሥላሴን ወለተ ወልድን ጸዳለ ማርያምን አክሊለ ገብርኤልን በኩረ አማኑኤልን ጽጌ ማርያምን ኃይለ ኢየሱስን አጸደ ማርያምን ፈትለ ማርያምን ኃይለ ሚካኤልን ገብረ ኪዳንን መንበረ ሥላሴን ኃይለ ገብርኤልን ኪዳነ ማርያምን ገብረ ማርያምን በጥንቁልና የሚሰቃይ ነው ተብሏል። መድኃኔዓለም ያውጣልን። እህተ ሚካኤልን ወልደ ዮሐንስን ጽጌ ማርያምን አማሃ ገብርኤልን ገብረ ሥላሴን ዘውገ ማርያምን ወልደ ዮሐንስን ተክለ ሐናን እስቴተ ማርያምን ሰይፈ ሚካኤልን ወልደ ሩፋኤልን ወለተ ሩፋኤልን ወልደ ኢየሱስን ተክለ ሃይማኖትን ተክለ ማርቆስን ገብረ ቂርቆስን ወለተ ማርያምን ገብረ ኢየሱስን ወለተ ሩፋኤልን ገብረ መድንን ወለተ ጻድቅን ገብረ ሕይወትን ወለተ ራጉኤልን ትርሲተ ማርያምን ወልደ ሩፋኤልን አካለ ወልድን ኪዳነ ማርያምን የማርያም ማህበርተኞች እህተ ሥላሴን ወለተ ሚካኤል ወለተ ተክለ ሃይማኖት ወለተ ኪዳነ ገብረ ሚካኤል ብርሃነ መስቀል ወለተ ዮሐንስ ወለተ ጻድቅ ገብረ ማርያም ወለተ ጻድቅ አስካለ ማርያም ተክለ መድህንን ፍስሐ ጽዮንን ኃይለ ማርያምን ወልደ አማኑኤልን ተርሲተ ማርያምን ገብረ ማርያምን እህተ ማርያምን ፍቅርተ ማርያምን ወልደ ሰንበትን ወለተ ኪዳንን ወለተ ማርያምን ገብረ ሚካኤልን ብርሃነ መስቀልን ሳይነ ማርያምን ወለተ ማርያምን ወልደ ትንሣኤን ወለተ ኪሮስን ወለተ ኪዳንን ገብረ ሕይወትን ሀብተ ጊዮርጊስን ወልደ ገብርኤልን ፍቅረ እግዚእን ሙለርን ኪዳነ ማርያምን ወለተ ማርያምን ወለተ ኪዳንን ወልደ አማኑኤልን ብርሃነ ትንሣኤን ሙለር እንግዲህ እድና ክርስትና ስም አስወጣ። በዚያውም ብርሃነ ትንሣኤን በስም ሰላም አበን ወለተ ኡራኤልን ገብረ ማርያምን ቀጸላ ጊዮርጊስን
እግዚአብሔር ይፈውስልን። ኪዳነ ማርያምን እግዚአብሔር ያጽናናልን። ኃይለ ሥላሴን ወለተ መድን ገብረ ኪዳንን ክንፈ ሚካኤልን ወልደ ሥላሴን አስካለ ማርያምን ኪዳነ ማርያምን ወለተ መስቀልን ወለተ ዮሐንስን ወልደ ሰንበትን ወልደ ኪሮስን ጽጌ ማርያምን ወለተ መድንን ወልደ ቂርቆስን ነፍሲ ማር ወለተ ኪዳንን ገብረ ማርያምን ገብረ ኢየሱስን ወለተ ጊዮርጊስን እህተ ሥላሴን ተክለ ማርያምን እህተ ሐናን ሀብተ ማርያምን ኃይለ ማርያምን ስርጉተ ሚካኤልን ወለተ መድንን ወልደ አብን ወልደ ሰንበትን ማይዶት ወጣቶች ማህበር ሆድ ገበያ እዚህ ፎገራ ማለት ነው። እግዚአብሔር ይስጥልን። ኃይለ ሚካኤልን ወልደ ዮሐንስን ወልደ ማርያምን ወለተ ዮሐንስን ሀብተ ማርያምን ወልደ ኢየሱስን ተክለ ሐናን አመተ ኢየሱስን ወለተ ሥላሴን ወልደ ጻድቅን ገብረ መድንን ስርጉተ ማርያምን ወለተ ኢየሱስን ተክለ ሚካኤልን መክበ ሰማይትን ወለተ ኪዳንን ተክለ ወልድን አስካለ ማርያምን ገብረ ሥላሴን ስዕለ ማርያምን ገብረ ኢየሱስን ተክለ ጻድቅን ወለተ ተክለ ሃይማኖትን ፍቅረ ኢየሱስን ጥበበ ሥላሴን ብርሃነ ሥላሴን ገብረ ማርያምን ፍቅርተ ማርያምን ገብረ ሥላሴን አጸደ ማርያምን ወልደ ትንሣኤ ወለተ ኢየሱስ ወለተ ሥላሴን ተክለ ማርያምን አጸደ ማርያምን ሰይፈ ሚካኤልን ለቅዱስ ቁርባን ያብቃን ያብቃችሁ። ወለተ ሕይወት ገብረ ጻድቅ ክንፈ ሚካኤልን ወለተ ኢየሱስን ገብረ ሥላሴን እህተ ጊዮርጊስን እህተ ማርያምን ገብረ ማርያምን ኃይለ ገብርኤልን ሕይወተ ድንግልን እሴተ ማርያምን ወልደ ዮሐንስን ትርሲተ ወልድን ፍቅረ ዮሐንስን ጽጌ ማርያምን እህተ ማርያምን ወለተ መስቀልን ፍቅረ ማርያምን ገብረ ጻድቅን ወለተ ሥላሴን ገብረ ሥላሴን ኃይለ ጊዮርጊስን ገብረ ማርያምን ገብረ ሐናን ኃይለ ኢየሱስን እህተ ማርያምን ወልደ ጊዮርጊስ ጸዳለ ማርያም ፍቅርተ ማርያም ተክለ ጻድቅ ወልደ ትንሣኤ ብርሃነ ትንሣኤ አመተ ማርያም ጸዳለ ጊዮርጊስ እህተ ገብርኤል ዘመንፈስ ቅዱስን ቸሮ አምላክ ኢየሱስ ክርስቶስ በሰማይ መንግስቱ ያስብልን። እግዚአብሔር ይስጥልን። አመቱን ሙሉ የሰጣችሁን ሁሉ እግዚአብሔር ይስጥ። ይሄ ፕሮጀክት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤያተ መጻሕፍት የመጽሐፍ ትርጓሜ ቤቱ ፕሮጀክት ነው። ለደቀ መዛሙርትና ለቤተ ክርስቲያን ዓላማ ተብሎ የተቋቋመ ፕሮጀክት ነው። የገዳሙ 300 ያህል መናንያን ያሉት ገዳም ነው። ራሱን ችሎ የመናንያን የገዳሙ ወደ 30 የሚሆኑ ፕሮጀክቶች አሉ። እነሱን ፕሮጀክቶች እግዚአብሔር እንደፈቀደ ዝግጅታችን አጠናቀን ለብቻ ራሳቸውን የምናስተዋውቃችሁ ይሆናል። ገዳሙም ሁልጊዜም እንደምናገረው እኔም አስቀድመን ተናግረናል። የዛሬ 2 ዓመት አካባቢ ወንድማችን ወልደ ገብርኤል በኮሜዲያን እሸቱ ሚዲያ ገዳሙ ምንም እንደሌለው ተናግረን ነበርና የገዳሙ መናንያን መሬት የለውም፣ ገዳሙ ከተማም ሕንጻ የለውም፣ ምንም የለውም። አሁንም ቢሆን ባዶ ነው። አካውንቱም ባዶ ነው። አካውንቱን ወደፊት እናስታውቃቸዋለን። ገዳሙ ለራሱን ችሎ የቀረጸው ፕሮጀክት አለ። ይሄ የመጽሐፍ ትርጓሜ ቤቱ የትምህርት ቤቱ ፕሮጀክት ነውና ለገዳሙ መናንያንም አሁንም የሚያኖራቸውን ለወደፊቱም ፕሮጀክት ማስፈጸሚያ የሚሆን ሁላችሁም እንድታግዙ የገዳሙን አካውንት ለብቻ እናስተዋውቃችኋለን። እስካሁን ያስተላለፍነው የትምህርት ቤቱ ነው ማለት ነው። ይሄንን አስባችሁ ሁላችሁም እንድትረዱ። ለገዳሙ አሁን እውነት ለመናገር ችግር ውስጥ ነው። አዝመራም የለም፣ ምንም የለም። እንደ እግዚአብሔር ፈቃድ በእጅ ስራ እና በትንንሽ ነገሮች ነው የሚተዳደረው ገዳሙና ይሄን አስባችሁ እንድትረዱ አካውንቱን የገዳሙንም አካውንት እናስተዋውቃችኋለን ለማለት ነው። ለሰጣችሁ መድኃኔዓለም ይስጥልን። ለምታስቡ እግዚአብሔር ያስብልን። ይህንን ነገር ደግሞ ጨርሰን እግዚአብሔር የሚደሰትበት ቤተ ክርስቲያን የምትጠበቅበት ጉባኤ ቤቱ የሚሰፋበት ፕሮጀክት እንዲሆን የመድኃኔዓለም ኢየሱስ ክርስቶስ ቸርነቱና ጸጋው ክብሩ ከኛ ጋር ይሁን። ለሀገር ሰላም ይላክልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞች እህቶች፣ ሕፃናት ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃ እንዲያደርገን እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታ አምላኬ ንጉሴ ኢየሱስ ክርስቶስ ሆይ የኔንም የወገኖችህንም ኃጢአት ይቅር በል። እግዚአብሔር ይፍታ የማይሰራ ኃጢአት